እንደ ኢትዮጵያ ባለ ጥግ ለጥግ መታኮስ እጅግ ተለምዷዊ ሁነት በሆነበት ፖለቲካ ውስጥ ዛሬ በቴዎድሮስ ጸጋዬ ጠያቂነትና በጀዋር መሐመድ መላሽነት ወይም ቫይስ ቨርሳ የሚካሄድ አይነት እንዲህ ያለው ውይይት የለም ባይባልም የተለመደ ነው ማለት ግን ያስቸግር ይመስለኛል። በሁለታችን ወገን ይሄ ውይይት እንዳይደረግ የሚጥሩ ሰዎች እንደነበሩ ብናውቅም በአንጻሩ ደግሞ በዚህ ቃለ ምልልስ መካሄድ በጣም ደስታቸውን የገለጹ ጉጉታቸውን የጻፉ ጥበቃቸውን ያስታወቁ በጣም ብዙ መሆናቸውንም ተመልክተናል። ርዕዮታውያን ላሳያችሁን ድጋፍ በጣም እናመሰግናለን። በእኔ አስተያየት ነጋችን ምንም ይምሰል ምን ገሃነማዊ እንዳይሆን ከፈለግን ባሻገር ሆኖ ከመታኮስ እንዲህ ተገናኝቶ በልዩ ልዩ ርዕሰ ጉዳዮች ዙሪያ መጠያየቅ፣ መወያየት፣ መከራከር እና ሲቪሊቲ ባለው መንገድ መነታረክም አማራጭ ያለው ነገር አይደለም ብዬ ነው ማስበው። ዛሬ የምናካሄደው ቃለ ምልልስ መሰረታዊ በሚባሉ ያው በጊዜ ገደብ ስር ሆነን ማለት ነው መሰረታዊ በሚባሉ የህገ መንግስት፣ የሀገረ መንግስት፣ የስርዓተ መንግስት፣ የፖለቲካ አይነት፣ የሰብአዊ መብት በደሎች፣ የፍትህ፣ የዲሞክራሲና የትግል ስልት ሚና የመሳሰሉ የውጭ ጉዳይ ፖሊሲን የመሳሰሉ ስትራቴጂክ ጉዳዮች የምናነሳበት ነው። ጃዋር በቅርቡ ያተመው መጽሐፍ አልጸጸትም የተሰኘው መጽሐፍ የውይይታችን ግብአት ነው። ጃዋር ለቃለ ምልልስ ወደ ርዕዮት ስለመጣህ በጣም አመሰግናለሁ። እንኳን መጣህ። እኔም አመሰግናለሁ ቴዲ። መልካም እንግዲህ ሼር፣ ላይክ፣ ሰብስክራይብ አድርጉ የሚለውን መልእክት ላስተላልፍ እንደገናና ወደ መጀመሪያው ጥያቄ ልሂድ። ጃዋር እስኪ ጠቅለልና ቀለል ባሉ ጥቂት ነጥቦች ልጀምር። በአንድ ቃለ ምልልስ አጋጣሚ ስለ ራስህ ስትናገር ስትራቴጂክ ቲንከር እንደሆንክ እንደምታስብና አይገመቴነት ወይም አንፕሬዲክታቢሊቲ አንድ ዋና ስልትህ መሆኑን ስትናገር ሰምቼ ነበር። በዚያ ላይ በተለያየ ጊዜያት አንድን ጉዳይ በተመለከተ ሐሳብ ስትሰጥ ከዚህ በፊት እኮ እንዲህ ብለህ ነበር ሲሉህ የምትለው ነገር አለ። ያኔ እኮ ይሄን ያልኩት ለዚህ የፖለቲካ ግብ መሳካት ስል ነው ትላለህ፣ ወይም ግቡን አልገልጽም ያልክበት ጊዜም ትዝ ይለኛልና አንድ ጥያቄ የመጣልኝ ብዙ ጥያቄ ከተለያዩ ሰዎች ኦኬ አሁን የምትለውን ነገር አት ፌስ ቫልዩ ኤንድ ኢን ጉድ ፌዝ እንዴት እንውሰደው፣ ሌላ ህቡዕ ወይም ሲኒስተር ግብ የለውም ብለን እንዴት እንቀበል የምትለውን ስትል እያልክ ያለኸውን ማለትህን እንዴት እንመን ያሉ ሰዎች ገጥመውኛል። ምን ትላቸዋለህ? እንግዲህ ምናልባት በእኛ ጄኔሬሽን ካሉ የፖለቲካ ሰዎች ውስጥ የፖለቲካ ህይወቱን በሚዲያ ከኖሩት ውስጥ አይ ቲንክ ግንባር ቀደሙ ይመስለኛል። ላለፉት 10-15 ዓመታት በፖለቲካ ሳደርግ በነበረው እንቅስቃሴ በሰፊው ስጽፍ ነበር፣ ስናገር ነበር። ስለዚህ አድማጮችህን እስከዛሬ የጻፍኳቸውን እስከዛሬ የተናገርኳቸውን በማዳመጥ በማንበብ ኮንሲስተንት ነበር ወይ ኢንኮንሲስተንት ነበርክ የሚለውን ራሳቸው እንዲወስኑ ተውላቸዋለሁ። ጥያቄያቸው እሱ ነው። ኮንሲስተንት አይደለህም ሰው አሁን ምን ፈልገህ ነው የመጣኸው ለማለት ነው። ወል እንዳልኩ እኔ ኮንሲስተንት ነኝ ብዬ ነው የማስበው። አልቲሜትሊ በፖለቲካ አቋሜና በፖለቲካ አመለካከቴ ኮንሲስተንት ነኝ። ከጊዜ ወደ ጊዜ አገላለጾች ሊቀያየሩ ይችላሉ፣ ግን ኮሩ አስኳሉ ግን የቀጠለ ነው። ለዚህ ደግሞ አይ ቲንክ ማስረጃው ፕሮባብሊ አትሊስት ከ2007 ኢሮፓያን ካላንደር ጀምሮ በግልጽ በህዝብ ስጽፍ ነበር። ከፓልቶክ ጄኔሬሽን ጀምሮ ስናገር ነበረ። ከፌስቡክ በፊት ጀምሮ በስፋት ስጽፍ ነበረ አርቲክሎችን። እነዛን በማንበብ መደምደም የሚቻል ይመስለኛል። እሺ ጉዳዮቹን መሀል ላይ እናነሳቸዋለን። ባንተ እይታ ፖለቲካ ከሞራልና ከመርህ የተፋታ ነው ብለህ ታምናለህ? ግቡን እስካሳካ ድረስ በሞራል አንጻር ሬፕሬሄንሲብል ቢሆንም መደረጉ ተገቢ ነው ባይና አንድ ቃለ ምልልስህ ላይ the end justifies the means ብለህ እንደምታምን ስትገልጽ ሰምቼ ስለነበር ነው። ኖ ቲንገን ፕሮፐርሊ አልተጠቀምኩትም እዛኛው ላይ the end for my life I paid dearly ለፖለቲካ አክቲቪዝም ከፍተኛ ፐርሰናል ሳክሪፋይስ ነው ያወጣሁት። ያ ፐርሰናል ሳክሪፋይስ አልቲሜትሊ ያሰብኩትን አቺቭ ስላደረኩ በግሌ ያወጣሁት መስዋዕትነት መጨረሻው የተሳካ ስለነበረ the process justifies ከሚል ነው። ሞራሊቲ ዘ ሴንተር። ሞራሊቲ ከሌለ የህዝብ ትግል ማካሄድ አትችልም። ሞራሊቲ ዘ ሴንተር። እሺ አንድ ጥያቄ ላንሳ ወደ ሰፋ በደንብ አይ ቲንክ አነጋጋሪ ናቸው ወደ ምላቸው ጉዳዮች ከመሄድ በፊት መጽሐፍ ላይ አያቸው አንድ አመፀኛው አባ ያልካቸው አያትህ ናቸው። አንድ እንደ ካራክተር በጣም ፋሲኔት ያደርጉኝ ናቸው። ፈገግም አሰኝቶኛል በተለያየ ሁኔታ የጻፍከው ነገር ስለሳቸውና
አንድ ሀሳብ ጫረብኝ። አንድ ቦታ ላይ ምን ትላለህ? ግብር ክፈሉ ሲባሉ መሬቱን የፈጠረው አለ፣ ምርቱን ያፈራሁት እኔ፣ መንግስት ምን ቤት ነውና ነው የሚካፈለኝ ማለታቸውን ጽፈሃል። እንደ አመፀኛው አባ ቢሆን ኖሮ ስቴት ብሎ ነገር ይኖር ነበር ወይ? ምን ትላለህ? እንግዲህ አይ ቲንክ ኢንጀስቲስ ጋር ነው የሀገራችን ፖለቲካ፣ በተለይ ዘመናዊ ፖለቲካ ከመሬት ጋር የተያያዘ እንደሆነ ታውቃለህ። በተለይ እኛ አካባቢ የነበረው የገባር ሲስተም በጣም አደገኛ ነበረ። የባሌን እንቅስቃሴ ታውቀዋለህ። ከዚህ አንጻር ይህ ህዝብ ሞደርን ስቴት ከመምጣቷ በፊት እዛ አካባቢ ነበረ። ሞደርን ስቴቱ መታ ታክሴሽን፣ በተለይ ደግሞ ከአቅም በላይ የሆነ ታክሴሽን የምታደርግበት ወቅት ነበረ። ስለዚህ ያን ታክሴሽን እምቢ ማለቱ አይ ቲንክ ናቹራል ሪስፖንስ ነበረው። በተለይ በደቡብ ኢትዮጵያ ላይ የገባር ሲስተሙ በጣም በዝባዥ ነበረ። ይሄንን የዚህ መልስ ነው እና ከዛ አንጻር ነው ለማንሳት የወደድኩት። መልካም እሺ፣ እነዚህን ጠቅለል ያሉ ጉዳዮችን እንለፋቸውና ስለ አገዛዝ ማንነትና ብየና እናንሳ። በመጽሐፍ ገጽ 420 ላይ የብልጽግና አገዛዝ እንዴት መታየት እንዳለበት የሚያብራሩ በጣም ትኩረት ሳቢ አንቀጾች አስፍረሃል እና እዛ ላይ ምን ብለሃል? አንደኛ የአገዛዙ በሚፈጽማቸው ግፎች ምክንያት በመሸማቀቅ የአብይን ጨምሮ በዙሪያ ያሉ ባለስልጣናትን ኦሮሞነት መካድ እንደማያስፈልግ ትጠቅሳለህ እና እንደውም እዛ ላይ የምትሰጠው ምክንያት አይ ቲንክ ኩዶስ መባል ያለበት ይመስለኛል። ምንድነው የምትለው እዛ ላይ? የኦሮሞ ክፉ የለውም አይነት ትምክህት ይመስላል፣ ይሄ ትክክል አይደለም ትላለህ እና ከዛ የሚቀጥለው ነጥቦችህ ግን ምንድናቸው? አገዛዙ ግን የኦሮሞ መንግስት ተብሎ መፈረጁ አደጋ አለው፣ ትክክልም አይደለም ትላለህ። ለዛ የምትሰጣቸው ምክንያቶች አሉ። አንደኛ አገዛዙ የኦሮሞ ህዝብን ተጠቃሚ ያደረገ እንደሚያስመስል ታነሳለህ፣ የተጠቃሚነት ጉዳይ። ሁለተኛ የኦሮሞ ህዝብ ውክልና ያልሰጠውን አገዛዝ የኦሮሞ ብሎ መግለጽ እንደማይገባ ታነሳለህ፣ የውክልና ጉዳይ። ይሄ አገላለጽና አተያይ አገዛዙ የፈጸማቸውን ወንጀሎች ከአንድ ብሔር ጋር ብቻ የማያያዝ አደጋ አለው ትላለህ፣ የተጠያቂነት ጉዳይ። ይሄ አገላለጽ የሌሎች ብሔሮች ልሂቃን በአገዛዙ ውስጥ ያላቸውን ተሳትፎ መካድ ይሆናል ትላለህ፣ ይሄ አሳታፊነት ጉዳይ። አሁን እነዚህን የተጠቃሚነት፣ የውክልና፣ የአሳታፊነትና የተጠያቂነትን ጉዳይ ሰበዞች እንያዝና በዚህ መሰረት አንተ ከዓመታት በፊት ባጋራሃቸው መልእክቶች እዚህ መጽሐፍህም ላይ በልዩ ልዩ ጊዜያት በሰጣቸው ቃለ ምልልሶችም ላይ አብይ ከመምጣቱ በፊት የነበረውን መንግስት የትግሬ ዘረኛ አገዛዝ ቡድን ብለህ ስትገልጸው ነበር። የሚያሰማራውንም ጦር አጋዚ ጦር ትለው ነበር። ከ83 በፊት የነበሩትን መንግስታት የአማራ ገዢ መደቦች እና የሚያሰማሩትን ሰራዊት ደግሞ የነፍጠኛ ስርዓት ብለህ ትገልጻቸው ነበር። እነዚህ አሁን ለአብይ አፕላይ ያረካቸው መለኪያዎች ለነዛ አገዛዞች ስለምን አይሰሩም? እንግዲህ የአብይ መንግስት ላይ በኦሮሞ ዲስኮርስ ውስጥ ሁለት አስተያየት አለ። አንዱ በተለይ አብይ በኦሮሞ ላይ በሚፈጽመው በደል የተነሳ የእሱን ማንነት ኦሮሞ አይደለም፣ ኦሮሞ የማራቅ አዘሪንግ ነገር አለ። አብይ ኦሮሞ ነው፣ ያ ብቻ ሳይሆን የደም የዘር ዘለላ ቆጠራ ብቻ ሳይሆን በኦሮሞ ትግል ነው ወደ ስልጣን የወጣው። ኮርስ ወደ ኋላ ከሄድክ እና ኃይለሥላሴም የኦሮሞ ዘር እንዳለባቸው ይታወቃል፣ ወይም ደግሞ ደም እንዳለባቸው። አብይ ግን ለየት የሚያደርገው ወደ ትግል የሚወጣው ያ ነው። በሁለተኛው ወገን ደግሞ የምታየው አብይ ኦሮሞ ስለሆነ ብቻ ይሄንን የኦሮሞ መንግስት ማለት አለብን የሚለው ነው እና እኔ በመካከል ላይ እውነታው መካከል ላይ ነው መሆን ያለበት። አብይን ኦሮሞ አይደለም ወይም ደግሞ ይህን መንግስት ምንም ነገር ከኦሮሞ ጋር ግንኙነት እንደሌለው ማድረግ ሌንጮ የሚለው ነገር አለ። ይህንን መንግስት ከኦሮሞ በስተቀር ሌላው ህዝብ እንደ ኦሮሞ ያየዋል። ያንን ፋክት መካድ ከባድ ነው። ስለዚህ ከዛ ይልቅ ከኛ የወጣ ክፉ መሆኑን አምነን ይሄንን ክፋት መገሰጽና ይሄንን ክፋት ማረም የኛ ኃላፊነት ሴንስ ኦፍ ኦብሊጌሽን አሞንግ ኦሮሞስ። ከዚህ በፊት የነበሩት አመራሮች ከአማራ ወገን የወጣ የአማራ ሞቢላይዝ አድርጎ ሌሎች ሲጨቁን የነበረ አለ። የሚካድ ነገር አይደለም። ከትግራይ የወጣ የትግራይን ጦር ተጠቅሞ ስልጣን ይዞ ሌላው ሲጨቁን የነበረ አለ። አሁን ያሉትም ኃይሎች በኦሮሞ ወጣቶች ትግል ስልጣን ይዘው በተለይ አሁን ደግሞ በኦሮሞ ውስጥ ተወሽቀው ሌላው ማህበረሰብ በመጉዳት ለመሄድ ይፈልጋሉ። ይሄንን መከላከል ያስፈልጋል፣ ባላንስ በማድረግ የኦሮሞ መንግስት ነው እንዳትለው። አንድ ሰው የኦሮሞ የትግራይ መንግስት ወይ ደግሞ ሌላ መንግስት ለማለት በህዝብ የተመረጠ አይደለም፣ የህዝብ ጥቅም እያስከበረ አይደለም። ስለዚህ ድሮም ሲሆን እኔ ስጠቀም የነበረው የትግራይ
ከትግራይ ወጣ ገዢ ቡድን ይሄንንም እኮ ምለው የትግራይ ዘረኛ አገዛዝ ቡድን ነበር የምትለው actually ዘረኛ አገዛዝ ዘረኛ የሚለውን ቃል አልተጠቀምም ተጠቅመሃል ጀዋር ፖስትህ ላይ ኢንፋክት ያኔ የሐጎስና ቶላን ጉዳይ በጻፍክበት ወቅት ተቃውሞ ሲመጣ እደግመዋለሁ እንደሁም አሁን ያለው ሁኔታ የትግራይ ዘረኛ አገዛዝ ቡድን ያለው ይሄንን እኔን ከማሳመናችሁ በፊት መጀመሪያ ህሊናችሁን አሳምኑ ብለህ ጽፈሃል ቃሉን ያልኩ የህወሓት የትግራይ በላይነትን ያቀነቅን ነበር አይ ቲንክ ያብይን ክፋት አብይ በኢትዮጵያና በሌላው ህዝብ ላይ ባደረገው ክፋት ተጠቅሞ ህወሓት በህዝባችን ላይ ሲያደርግ የነበረውን በደል ለመካድ መሞከር አደጋለሁ ኖ በደሉ መካድ ጋር አይደለም ካራክተራይዜሽን ጋር ነው አሁን እኮ ያው ነው ካራክተር አሁን ጥያቄው እኮ የሚሆነው ጀዋር አንተ የአብይ መንግስት የኦሮሞ መንግስት እንዳይባል ያቀረብካቸውን ምክንያቶች በሙሉ ከአብይ በፊት በነበሩት መንግስታት ላይ አፕላይ ማድረግ ለምን አይቻልም የሚለው ነው ጥያቄ ይቻላል አፕላይም ሳደርግ ነበር ህወሓትን ደጋግሜ የትግራይ ገዢ ቡድን እያልኩ ነበር ከትግራይ ወጣ ገዢ ቡድን ደጋግሜ ስናገር ስጽፍ የነበረውን ካየው የትግራይ ገዢ ቡድን ኢንፋክት ደጋግሜ በተለይ በትግሉ ጊዜ ስለነበረው እነዚህ የትግራይን ህዝብ ደሞች ወደፊት አይተው እንደሆነ ረጅም አርቲክል አለ Tigray nationalism from weapon of resistance to weapon of repression የሚል በዛ አይነት ታይትል ይጻፉታል ትልቁ ስትራቴጂ መሆን ያለበት ህወሓት በትግራይ ህዝብ ውስጥ እንዳይወሸቅ ትግራይ this 2012 መለስ ይያለ ማለት ትግራይ ህወሓትን ከትግራይ መነጠል አስፈላጊ እንደሆነ የጻፉበት ነው ይሄንን በዚህ ነው እንዳውም የምታወቀው ነው ጀዋር ኢንፋክት ስመ ሲጠቀስ እኔ በኋላ አነሳዋለሁ ብዬ ነበር የማስበው ግን በዋነኝነት በትግራይ ህዝብ ላይ የጄኖሳይድ ትርክት እንዲሰራ ከረዱ ሰዎች ዋንኛው ነው ተብሎ ነው የምትጠቀሰው አይ ቲንክ በተወሰነ መንገድ እጋራዋለሁ ነው እሱን አስተያየት ምክንያቱም የሐጎስና ቶላን ተረክ ካነሳ ሐጎስ ህወሓት ብቻ አይደለም የሚያወራው ሐጎሶች ሁሉ ህወሓት አይደሉም መቼስ ይሄን ፕሪዚም ታረጋለህ ብዬ አልገምትም ሐጎስና ቶላ ብለህ ከገለጽክ ስለ ፓርቲ ያወራህ አልነበረም ፕላስ ያልከው የትግራይ ዘረኛ አገዛዝ ቡድን ስትል ህብረተሰቡን በጅምላ ያሰየጠቅ አልነበረም ወይ just to make it clear ነው የትግራይ ዘረኛ አገዛዝ ቡድን የሚል አልተጠቅም ያላቅም ይሄንን አንተ ታቀርባለህ ኖ እሺ ለዜና ልክላት ትችላለህ እሺ ጠየቁ ለምሳሌ ዋናው አናሊሲስ በዚህ ላይ በጻፍኩ ፔፐር ውስጥ ሄደህ ማየት ትችላለህ የህወሓትን ከትግራይ መነጠል ትልቅ አደጋ አለው ኢንፋክት ሌላው ደግሞ avoiding Syria የሚል የጻፍኩት አርቲክል አለ ትልቁ ፒትፎል የሚመጣው የትግራይን ህዝብና ህወሓትን አንድ ላይ ለመጨፍለቅ የሚሞከር ከሆነ አደጋ አለው ለትግራይና ህዝብ ብቻ ሳይሆን ለተቀረው ኢትዮጵያ አደጋ አለው በሚል ነው እንዲህ አይነት ትችቶች ይነሱ ያለው እኔ በመራው በወጣቶች ትግል ውስጥ ኦኬ ሁሉ ሲደረግ አንድ ሰው ትግራይ ውስጥ የኦሮሚያ ውስጥ አልተጎዳም የትግራይ ተወላጅ ነው እሱም ስተት ነው ባይዘው እሱም ስተት ነው የተጎዱ ሰዎች አሉ ግን ባይሆን እኔ አንተ እንደው ክሬዲት ማግኘት ካለበት በዚህ ጉዳይ አንተ ጣልቃ ገብተህ የቀሩ ውድመቶች እንዳሉ አውቃለሁ ለምሳሌ just to your credit ይሄ የሚነግርህ ግን ጥቃት እንደነበረ ነው በአንተ በግል በሰማህበት ጊዜ ነው ይሄ መደረግ የለበትም ብለህ ጣልቃ የገባህባቸው ጉዳዮች አሉ እሱን መካድ ትክክል አይደለም በአንጻሩ ግን በአደባባይ ያራመድከው ነገር እኔ አሁን ምልህ ለዜና ልክላትና ስክሪንሾቱን ብታሳይልኝ ደስ ይለኛል ልክላታለሁ እጄ ላይ ያለ ሊንኩ ትክክል አይደለም ኢንፋክት ዘረኛ አገዛዝ ነው የትግራይ ዘረኛ አገዛዝ ነው ዘረኝነትም ስልጣን ላይ ያለ ብቻ የሚሆነው ነው ብለህ የጻፍከው ብታስታውሰው ምናልባት ጤዲ እኔ ቅድም እንዳልኩ ህይወቴን በሙሉ በሚዲያ እየኖርኩ በተለይ ደግሞ ያኔ በመናደርገው ፕሮሰስ 4 አመት ከፍተኛ ደም አፋሳሽ የሆነ ትግል ስናካሂድ ማአት ትግራይ ነው ኦሮሚያ ውስጥ ያለው ማአት የትግራይ ተወላጅ ነው ኦሮሚያ ውስጥ ያለው እንደሚባለው እኛ ጸረ ትግራይ አቋም ቢኖረንና ጸረ ትግራይ ፕሮፓጋንዳ ብናዛ ኖሮ ከፍተኛ ጉዳት ይደርስ ነበር አልደረሰም ኦኬ ያንን ደግሞ ከሌላ ቦታ ኮምፔር አድርገው ያ ብቻ አይደለም ለውጡ ከመጣ በኋላ things went to normal የትግራይ ተወላጆች ኦሮሚያ ውስጥ በሰላም ይኖራሉ ዛሬ ኦኬ ወለጋ ውስጥ አርሲ ውስጥ ሐረርጌ ውስጥ በሰላም ይኖራሉ ታዲያ ያ አንተ የምትለው ፕሮፓጋንዳ ያን አንተ የምትለው ጸረ ትግራይ አቋም ብናራምን ኖሮ የነበር የሚደርሰው እነሱን የኦሮሞ ህዝብ ቸርነት አድርጌ ወስደዋለሁ ግን ወደ ካራክተራይዜሽኑ እንመለስ ጀዋር ቀደም ያነሳዋትን ለመዝጋት ያክል ወደ ሌላ ጉዳይ እንድንሄድ አሁን ቀደም የዘረዘርናቸው ነገሮች በነዛ አገዛዞች ላይ የሚሰሩ ከሆነ then እነዛን አገዛዞች የትግራይ ገዥ ቡድን ወይም የአማራ ገዥ መደብ መንግስታት ማለት ትክክል አልነበረም ማለት ነው ኦር
አሁን የአብይ አህመድ መንግስት የኦሮሞ ገዢ ቡድን ነው መባሉ ትክክል ነው ማለት ከሁለት አንዱ መሆን ያለበት ይመስለኛል። እሱ የአብይ አገዛዝ ወይ የብልጽግና አገዛዝ የኦሮሞ ገዢ ቡድን ነው ብለህ ታምናለህ? ቴዲ ወደዛማ ከሄድን እኮ አብይ አህመድ እኮ የህወሓት ልጅ ነው፣ የኦሮሞ ልጅ አይደለም። ከኦህዴድ በእናንተ ምርጫ ነው በእናንተ ምርጫ ነው ወደ ስልጣን አይደለም። ከከፈትከው ሊሄድ እዛ መሄድ አልፈለኩም። ኦህዴዶች እያንዳንዳቸው ከየሰፈራቸው መልምሎ ከኦሮሞ ውስጥ ክፉዎቹን፣ ሰነፎቹን፣ መጥፎዎቹን መልምሎ ኦነግን ገፍቶ በኦሮሞ ህዝብ ላይ የጫለው ህወሓት ነው። አንድ በል። ሁለተኛ ድርድር በምናገርበት በትግል ውስጥ ከኦህዴድ ውጪ ሌላ እንዳይመጣ የወሰነው ህወሓት ነው ሲከራከር የነበረው። ኖ ጃዋር ይቅርታ፣ እዚህ ጋር ቆይ መጽሐፍህ ላይ ራስህ የጻፍከው ነገር አለ። ምን ብለሃል? አዲስ የፖለቲካ ፓርቲ እንዲመሰረት ከአባዱላ ሐሳብ ቀርቦ ያንን ሐሳብ ለሌሎች ሰዎች ሳቀርብ በቄሮዎችም ሆነ በሌሎች የፖለቲካ ተዋንያን ዘንድ ፈጽሞ ተቀባይነት አላገኘም ብለህ ጽፈሃል። ሜቢ ህወሓት ከኦህዴድ ውጪ መሆን የለበትም ብሎ ሊሆን ይችላል። አንተ መጽሐፍህ ላይ የጻፍከው ግን እኔ ያቀረብኩት ሐሳብ በኦሮሞ ውስጥ በነበሩ ሰዎች ተቀባይነት አላገኘም ብለህ ነው። እሱ እንዴት አስተረቀው? ሁለቱንም ጽፌዋለሁ፣ አንብበህ ከሆነ አንደኛ በእኛ ሳይድም ፍላጎት አልነበረም። ከህወሓቶች ሳይድ ደግሞ መጀመሪያ ስልጣን የማሳለፍ ፍላጎት አልነበራቸውም። ቀጥሎ ግን ምናሳልፍ ከሆነ እኮ በቀጥታ ሲሉ የምናሳልፍ ከሆነ ከኢህአዴግ አባላቶች ከኦህዴድ ውስጥ መሆን አለበት የሚል አቋም ነበራቸው። ለምን መሰለ? ያሳደጉት ውሻ ይነክሳል ብለው አላሰቡም። አብይ ብቻ ለምንድን ነው የህወሓት ልጅ የሚሆነው? ለማን አንተ በህወሓት ዘንድ ተቀባይነት ከማግኘቱ በፊት የትግሉ መሪ እንዲሆን በሚዲያ ስራ ሰርተናል ብለህ ጽፈሃል። ለማም የህወሓት ልጅ መሆን አለበት በዛ መሰረት እኮ። ምን ጥያቄ አለው? ለማም አባዱላም ወርቅነህም ሁሉም እኮ ያን የተቀበላችኋቸው ግን ስልጣን ወደ ኦሮሞ እንዲመለስ ተስማምታችሁ የእናንተ መሪዎች ናችሁ ብላችሁ ተቀብላችሁ ፖለቲካል ተቀባይነት እንዲያገኙ የሰራችሁባቸውን ሰዎች ክፋታቸው ጋር ሲደርስ ወደ ህወሓት ልትወረውሯቸው አትችሉም ልልህ ነው። እነዚህ ሰዎች አንተ ስላልከው አሁን የኦሮሞ መንግስት አልከው አይደለም? እነዚህ ሰዎች ግን መልምሎ ኖ እኔ አላልኩም። ባይዘው ይከታተዋል አንተ ትላለህ ወይ ነው የኔ ጥያቄ። አረ ጸረ ኦሮሞ የሆኑትን በተለይ ደግሞ ለኦሮሞ እድሜያቸውን ኦሮሞ እንዲጎዱ ኦህዴድ እኮ የተመሰረተው በመጨረሻ ገልብጥ ነው የትግል አካል አደረግነው እንጂ ግማሹን በከፊል ኦሮሞን እንዲጨቁር ኦሮሞን እንዲበዘብዝ የተቋቋመ ድርጅት ነበር። ይሄን ደግሞ ያቋቋመው ኦነግ አይደለም። ይሄን ያቋቋመው ደግሞ የኦሮሞ ብሔረተኛ አመራር አይደለም። አንተ ራስህ ጃዋር አንተ ራስህ ምን ብለሃል መሰለህ? የኦሮሞ ልሂቃን 90% የሚገኙት በኦህዴድ ውስጥ ነው ብለሃል። ስለዚህ በ90% የኦሮሞ ልሂቃን የነበሩበትን ኦህዴድን በኦሮሞ አልተቋቋመም ማለትህና በኋላ ደግሞ ዋና የትግሩ መሪ አድርገህ ይሄ ኦህዴድ የነበረ ኃይል በኢትዮጵያ ህዝብ ዘንድ ተቀባይነት እንዲያገኝ ያን ያህል ካምፔን ካረክ በኋላ ኦህዴድን ያቋቋሙ ነው ማለት ዲስኢንጀነስ አይሆንም ወይ? ለዛ ዲስኢንጀነስ አይሆንም። አሁን ብልጽግና 15 ነው 16 ሚሊዮን አባል አለኝ ይላል አይደል? ይሄ ሁሉ የአብይ ደጋፊ ነው እንዴ? ይሄ የአብይ ስርዓት ነው እንዴ? የኢትዮጵያ ቢሮክራት በሙሉ ተገዶ ነው ስርዓቱ ውስጥ ያለው። የኦሮሞ ሊቅ ምምልህ የኦሮሞ ቢሮክራት ወዶ ሆኖ ተገዶ በኦህዴድ ውስጥ ነው ያለው። ይሄን ሁሉ እንደ ጠላት መፈረጅ ትግሉን መጉዳት ነው የሚል ነው ጽሁፉ። እሺ አንድ የመጨረሻ ጥያቄ አሁንም ያልመለስክልኝ የአብይ አገዛዝ የኦሮሞ ገዢ ቡድን ነው ወይስ አይደለም የሚለው ነው። የአብይ አገዛዝ ፐርሰናሊስቲክ ዲክቴተርሺፕ የፓርቲም አይደለም። ፓርቲም የለም እኮ ብያለሁ አይደል እንዴ? ፓርቲም የለም። የአብይ አገዛዝ ነው። ይሄ ፐርሰናሊስቲክ ልዩነት አለው። this is a personalistic dictatorship። ዛሬ እኮ ብልጽግና ፓርቲ እንደ ስም ይነሳ እንጂ ያኔ እኮ ህወሓት ያደግ እያልን ነበር የምንናገረው። ዛሬ እኮ አብይ ብልጽግና ማለት እንኳን አትችልም። it's a one man show። አብይ በአሁኑ ወቅት በመንግስት ውስጥ ያለው ስልጣን መለስ ዜናዊ አልነበረውም ትላለህ? ኃይለ ሥላሴ አልነበራቸውም ትላለህ? የላቸውም ብለህ እንደተናገርክ በአንድ ቦታ አይቻሉ። ግን ሪስፖንሲብሊ ተጠቅመውበታል ልትል ካልሆነ በስተቀር መለስ ዜናዊም ሆነ መንግስቱ ኃይለ ማርያም ወይም ቀዳማዊ ኃይለ ሥላሴ በአብይ ልክ ስልጣን አልነበራቸውም ብለህ እንዴት ልትክድ ትችላለህ? ኮንሰንትሬሽን ኦፍ ፓወር ነው እያወራ ያለው። ያ ፓወሩ ኮንሰንትሬት ነው። ያው ኃይለ ሥላሴ ራሱ ስዩም እግዚአብሔር ይባላል አይደል? በዛ ጊዜ ክራውን ካውንስል ነበረው። በዛ ጊዜ ኮንሰልቴሽን ነበረው። የመለስማ ለየት ያለ እኮ ነው። ብልጽግናም ሸንጎ አለው። የመለስን እኮ ከወሰድከው መለስ was one among the equal። ዋን አማውንት እነ ስዩም አሉ። እነስዬ ደግሞ እነሱ ሳይወጡማ በተለይ ከዛ ሌሎቹ ይፈን አዲሱ አሉ እንበረከቱ አሉ። ዛሬ እንደዛ አይነት ነገር የለም። መጽሐፍ ላይ ምን ብለሃል መሰለ ጃዋር? ከ93 በኋላ
ስልጣን በመለስ ዙሪያ በመከማቸቱና መለስ ወደ ግለሰባዊ አምባገነንነት በመፍጠሩ ምክንያት ትግሉን ከመለስ ጋር ማቆራኘት በጣም ይቀል ነበር ብለሃል። ሶ መጽሐፉ ላይ you already said that ያ በመለስ ጊዜ የነበረው ነገር ፐርሰናሊስቲክ ማለት የግለሰባዊ አምባገነን ሰፍነው ነበር ትጠቅሳለህ። አሁንም እኔ ይህን ጥያቄ እያነሳሁ ያለሁበት ምክንያት ከዚህ ይወጣለው የመጨረሻ ጥያቄ ነው። እነዛ ቀደም ሲል የዘረዘርናቸው የተሳታፊነት፣ የተጠያቂነት፣ የተጠቃሚነትና የውክልና ጉዳይ በአብይ ላይ አፕላይ ተደርገው በመለስ ወይም በመንግስቱ ኃይለማርያም ወይም በኃይለ ሥላሴ ላይ እንዴት አፕላይ እንደማይደረጉ ሊገባኝ ስላልቻለ ነው። የመጨረሻ ጥያቄ ነው። አይ ፕሮሚስ በዚህ ጉዳይ ነው ዲግሪ መለስ ኢንፋክት አንዱ የመለስ ችግር እየመጣ የመጣው እነዚህን ፐርጅ ካደረገ በኋላ የኮሌክቲቭ ሊደርሺፕ የኮሌክቲቭ ዲሲዥን ሜኪንግ ፕሮሰስ እየቀነሰ መጣ። ችግሩ ኮንትሪቢዩት አደረገ። ኢቭን the last days of መለስ are not comparable to the present days of አብይ። ምክንያቱም የአይዲዮሎጂካል የኮንስትሬንቶች ነበሩ፣ ኢንስቲትዩሽናል ኮንስትሬንቶች ነበሩ መለስ ላይ ኢቭን ቻሌንጅ የሚያደርጉትን ፓርቲ ካደረገ በኋላ። አሁን ግን ያ የለም። are they all dictators? yes ኃይለ ሥላሴም መንግስቱም መለስም they are dictators but different kinds of dictators. the degree to which የፓወር ኮንሰንትሬሽን አሁን በአንድ እጅ ያለው በኢትዮጵያ ታሪክ ታይቶ የሚያውቅ አይደለም። ታዲያ አንተ ለምን የኦሮሞ መንግስት ነው አልክ ከዚህ ቀደም? አዎ ባለጊዜ ነን፣ ባለተራ ነን፣ የኛ ጊዜ ነው፣ በእርግጥ ኦሮሞን ለስልጣን አብቅተናል ለምን አልክ? አሁንስ ያንን ምን ለወጠው ነው? እኔ ያልኩት ሙርነ የኦሮሞ ፋክሽን ነው ስልጣን ላይ ያለው። ይሄን የምለው ለምን እንደሆነ ታውቃለህ? መካድ አስፈላጊ እንዳልሆነ፣ ይሄንን ስርዓት ኮንስትሬን ማድረግ የኛ አይደለም አይመለከተንም ብሎ በመካድ ከኃላፊነት ከመሸሽ ይልቅ ከኛ የወጡ ናቸው፣ በእኛ ስም ነው ስልጣን ላይ ያሉት፣ therefore we must constrain them የሚል ኃላፊነት ሊሰማው ይገባል። ይሄ የኃላፊነት ስሜት በኦሮሞ ሊሂቅ በተለይ በኦሮሞ ሊሂቅ ሊሰማ እንደሚገባ ታስታውስክ? ምን ነበር የነበረው? በተለይ እኔ በእስር ቤት እያለሁ ኮምፕሊትሊ አብይ ከአማራ ፖለቲካዊ ኃይሎች ጋር አላያንስ በመፍጠሩ የተነሳ ኮምፕሊትሊ እሱን ዲስኦውን በማድረግ ከኃላፊነት ለመሸሽ የሚደረግ ሙከራ ነበረ። ያ ትክክል አይደለም። ምንም እንኳን እኛ ባንወደውም ምንም እንኳን እኛም ባይወክልም በእኛ ስም ነው ስልጣን ላይ ያለው፣ ኮንስትሬን ማድረግ ኃላፊነት አለብን ማለት ነው። እሺ አንድ በቅርብ ያረከው ቃለ ምልልስ ከዓመት በፊት ነው አክቹሊ በቅርብ የሚባል አይደለም፣ ብዙ ባነጋገረው ከደረጃ ኃይሌ ጋር በነበረህ ቃለ ምልልስ ላይ የያዝካቸውን ያራመድካቸውን አቋሞች አሁን የጣልክ ይመስላል። በብዙ ሰው ምሳሌዎች ልስጥህና ሐሳብ ስጥባቸው። በነገራችን ላይ የኮንሲስተንሲ ኢሹ ቅድም ስለተነሳ ሰዎች ኮንሲስተንት አይደለህም እንዲሉ የሚያስችሉትን ምሳሌዎች ነው መሰጠህ። አንደኛ ኢትዮጵያ ጥንታዊትና ሬዚሊየንት ስቴት ስለሆነች አትፈርስም ብለህ ነበር። አሁን ግን ግንዷ ተበልቷል ከመፍረስ እናድናት እያልክ ነው። ሁለተኛ በዛ ቃለ ምልልስ ላይ መንግስት ሰላም ይፈልጋል ለሰላም ቁርጠኛ ነው ብለህ ነበር። አሁን በፍጹም ለሰላም ዝግጁ አይደለም መደለልና መቸርቸር ነው የሚፈልገው እያልክ ነው። ሶስተኛ አገሪቱ በአውቶቡስ መስለህ ገደል አፋፍ ላይ ናት ብለህ ነበር። አሁን ገደል ውስጥ ገብታለች እያልክ ነው። አሁን ማለት ያኔ ኢትዮጵያ ውስጥ አኖክራሲ ያለው ብለህ ነበር። አሁን ግለሰባዊ አምባገነንነት ነው ያልከው። አይ ቲንክ አኖክራሲ የሚለውንም አሁን የምታራምደው ይመስለኛል። ሶ የኔ ጥያቄ ምንድነው አንተ ያንን በምትልበት ጊዜ ያልነበረ አሁን የተፈጠረ ምን አዲስ ነገር ነው? የአማራ ክልል ጦርነት ነበር፣ የትግራይ ጦርነትም ያው የነበረበት ሁኔታ ያኔ በነበረበት ሁኔታ ነው። የኦሮሚያም ፍጭት እንደዛው ግጭቱ በጣም የከፋው ጭፍጨፋ ምናምን ሁሉ እንደዛው ነውና ምን ተለወጠና እነዚህን ሐሳቦች ቀየርክ? ብዙ ለውጥ አለ እንጂ ከፕሪቶሪያ በኋላ እኮ አብይም መንግስትም የሰላም ቃል ብቻ ሳይሆን ፕራክቲካሊ የዲፕሎማቲክ ኮሚቴውን ኢንጌጅ ያደርጉ ነበር። አለ በፕራክቲካሊ የማውቀው ነገር ነበር። በተቻለ መጠን ነገሮችን በሰላም የመፍታት ፍላጎታቸው ይታይ ነበር። ነገር ግን በተለይ ደግሞ የአይኤምኤፍን ስምምነት ከፈረሙ በኋላ የነበረችውን ተስፋ አሟጣው ነው የሄዱት። ከዚህ አንፃር የዛ ጊዜ ከደረጃ ጋር ስንናገር ትዝ ካለህ አንድ ነገር ያልኩህ ነገር አለ። በፕሮቨርብ አለ በኦሮሞ ውስጥ አባብለህ ዋሽተህ ማስታረቅ ይሻልሃል አባብለህ ዋሽተህ ከምታጣላ። የዛ ጊዜ የነበረ ነገር ያኔ የዋሸ ነበር። በተወሰነ ደረጃ ማባበል ነበረብኝ። ምክንያቱም you see this is the problem እኮ ሰዎች እኮ የምትለውን እያልክ እንደሆነ እንዳያስቡ የሚያረጋቸው እኮ no it's not a problem because ለምሳሌ ጥያቄ ጠይቀኝ ነበር ዲቴል ማወቅ ፈልጎ ነበር ስለ ታንዛኒያ ስለሆነ why should I tell the details? ምክንያቱም አለመናገር አንድ ነገር ነው።
አለመናገር አንድ ነገር ነው። ግን ያልከው መሆኑን ለመቀበል ሰዎች የሚቸገሩበት ምክንያት እሱን ወደደህ ነው። ግን የኢትዮጵያ ስቴት ያኔ ሬዚሊየንት ሆኖ አሁን ምን ተፈጠረ? ሰዎች አይደለም የራስን ሰዎችን አትጥቀሰረ ነው ግን የለም የራሴ ሲሆን ችግር የለብኝም። ምንም ችግር የለብኝም። ችግር የለብኝም። የራሴ ሲሆን የራሴ እልሃለሁ። ዶንት ወሪ አባውት ኢት። ንገረኝ እሱን። ስቴቱ ያኔ ሬዚሊየንት ሆኖ አሁን ምን ሆነ? ስቴቱ ሬዚሊየንት ባይሆን ኖሮ እስካሁን ይፈርስ ነበር። ሉክ አት ሱዳን፣ ኦኬ ሉክ አት ሊቢያ። የኢትዮጵያ ምንድን ነው ያልኩት? የኢትዮጵያ ስቴት እስካሁን መቀጠሉ ራሱ ሬዚሊየንት ነው፣ ሚራክል ነው። ስቴት እስካሁን መቀጠሉ ሚራክል መሆኑን ነው የሚያሳየው። የዛ ሚራክል ሲክሬሲ ደግሞ ኦልድ ስቴት መሆኗ ነው። ግን በዚህ ከቀጠለ ከዛ በኋላ አይደን እንደሆነ ዲስታንድ ላይ ረጅም ጽሁፍ ጽፌያለሁ። ነገር ግን the fact that የግንዱ ስር ወደታይ መሄዱ እየተወዛወዘ በቀጠለ ቁጥር ዲኬ ማድረጉ አይቀርም። ሶ አሁን እያየን ያለነው ነገር ምንድነው? መወዝወዙን አቁሞ ከማረጋጋት ይልቅ መቀጠሉን የግንዱን የመወዝወዝን ስራውን የመቀጠሉን እየቀጠለበት ስለሆነ አብይ ኢቨንቹዋሊ አገር ወደ አደጋ እየሄደ ነው። ካልቆመ በስተቀር ገዝግዞ ሊጥለው ይችላል። እስካሁን የቆየው ሬዚሊየንት የሆነው ኦልድ ስቴት ስለሆነ ነው ከሚል ነው። ስጋት አይግባችሁ ነበር ያልከው። ማለት እንደሚገመተው ዝም ብሎ አገር ይፈርሳል ማለት ትክክል አይደለም። እንደነ ኢራን እንደነ ሌሎች ጥንታዊ አገረ መንግስቶች ሁሉ የኢትዮጵያ አገረ መንግስት ሬዚሊየንት ነው ብለህ ነበር። አሁን ደግሞ ይሄ ነገር ሊፈርስ ነው እያልክ ነው። ቅድም የአውቶቡሷን ምሳሌ አንስቼ ነበር። ያኔ ገደል አፋፍ ላይ ነበረች፣ አሁን ገደል ውስጥ ገብታለች እያልክ ነውና ምንድን ነው የተፈጠረው መሀል ላይ የሚለው ለማወቅ ፈልጌ ነው። ከዛ በፊት ያልሆነ ምን ተፈጥሮ ነው? አውቶቡሷን ምን ገደል ከተታት ገፍቶ ከዛ በኋላ ቅድም እንዳልኩ የስቴት ሬዚሊየንስ ኮምፓራቲቭሊ ማየት መቻል አለብህ። why did Sudan collapse? Why did Egypt continue? The same revolution ነው። ግብጽ ያላት ነገር ከሊቢያ የሌላት ምንድነው? ኮምፓራቲቭሊ ማየት መቻል አለብህ። ከሱዳን ጋር ኮምፓራቲቭሊ ማየት መቻል አለብህ። ከዚህ አንፃር ስታየው አንዱ የስቴት ሬዚሊየንስ ማሳያ የስቴት ኤጅ እድሜው ረጅም የሆነ ስቴት ሮበስት የሆነ ቢሮክራቲክ ስትራክቸር አለው። ነገር ግን ኢቭን ሮበስት የሆነ እንደ ሲሪያ ለምሳሌ ሲሪያ an old state አይደለም ኮንቲኒየስ ለ14 ዓመት የቆየው ጦርነት እንደ ሊቢያ አልበታተናትም ኢዝሊ። ግን ከ14 ዓመት በኋላ አሁን ያለበትን ሁኔታ ተመልከተው። ሶ እኔ እያልኩ ያለሁት ኢትዮጵያ ሬዚሊየንት በመሆኑ አስካም ቆይታለች። አምና ላይ አብይ አትሊስት ወደ ቀልቡ የመመለስ አዝማሚያ ያሳይቶ ነበር ፕሪቶሪያን ስምምነት በመፈረምና ያንን ኢምፕሊመንት ለማድረግ የሄደበት አካሄድ። አሁን ግን እያየን ያለነው በተለይ ደግሞ የዲፕሎማቲክ ፕሬሸሩ ዶሜስቲክ ፕሬሸሩ እየቀነሰ ሲሄድ ጦረኝነቱን እየቀጠለበት የሚሄድ ከሆነ ኢኮኖሚውንም ሴኩሪቲንም እያዳከመ ስለሚሄድ ፕሮሎንግድ የሆነው ክራይሲስ የሀገሪቷን ስረ መሰረት እያዳከመ ይሄዳል። መልካም ወደ ሌላ ጥያቄ ልሻገር። በ2016 አይ ቲንክ ኢትዮቲዩብ ላይ ይመስለኛል ከመናላቸው ጋር ስትነጋገሩ አንድ ጥያቄ ጠይቀው ነበር። የኦሮሞ ተቃውሞ ግቡ ምንድነው? መነጠል ነው ወይስ ከኢትዮጵያ ጋር መቀጠል የሚል ጥያቄ ሲያነሳልህ ምን ብለኸው ነበር? ኦሮሞ ሁለቱም ያዋጣዋል፣ አገር ሆኖ መነጠልም ከኢትዮጵያ ጋር መቀጠልም ምርጫው ነው ብለህ ነበር። ሶ አሁን ደግሞ አንደኛ አገር መንግስቱ ይዳን እያልክ ነው፣ ሁለተኛ አገር መንግስቱ ከፈረሰ ከዚያ የሚተርፍም የሚያተርፍም ማንም አይኖርም እያልክ ነው። ሶ ጥያቄ ምንድነው? ኦሮሞ ያን የነበሩትን ምርጫዎች አሁን ምን በላቸው ብለህ ነው? አብይ በላቸው። ምክንያቱም ባለፈው ከደረጃው ከያስቤድ ጋር ስናወራ እኔ ስታሰር የነበረችው አንተ 2016 ነው ወደ ኋላ እየሄድክ ያለው። እኔ ስታሰር የነበረችው ኢትዮጵያና እኔ ከእስር ቤት ስወጣበት ኢትዮጵያ ያለች ኢትዮጵያ የተለያየ። 2016 ላይ ሁለቱ ኦፕሽን ነበረ። ምክንያቱም ስቴቱ ሮበስት ነበረ። ስቴቱ ሮበስት የሆነ ጠንካራ ስቴት ነበረ። የስቴቱ ኮንትሮል ኦቨር ሚንስ ኦፍ ቫዮለንስ ሊሚትድ ነበረ። ለምሳሌ 1991 ላይ ኤርትራ ስትገነጠል ኢትዮጵያ መቀጠል ቻለች። ካን ዩ ኢማጂን አሁን ባለው ሁኔታ አንድ በተለይ ደግሞ እንደ ኦሮሚያ ያለ እንደ አማራ ያለ ሴንተር ላይ ጂኦግራፊካሊ ፖለቲካሊ ሶሻሊ ሴንተር የሆነ ክልል እገነጣላለሁ ብሎ የሚሄድ ከሆነ ችግር አለው። እነሱ ብቻ ሳይሆን አሁን ባለው ሁኔታ ስቴቱ የተፈረካከሰ ስለሆነ
አኖክራሲ ያልኩት አናርኪ ውስጥ እየገባ ያለ የስቴት ሌጂቲመሲው ብቻ ሳይሆን የስቴት ካፓሲቲው ኮንቴስትድ ሆኗል። ፓወር ኮንቴስትድ በሆነበት ሁኔታ ውስጥ የሶሻል እና ፖለቲካል ፍራግመንቴሽኑ ሰማይ በደረሰበት ሁኔታ ውስጥ ከፎቅ ላይ እንደተወረወረ ማሰሮ ነው የምትሆነው ሀገሪቷ። ለዚህ ነው 2016 ላይ የነበረው ሲስተም 1991 ላይ የነበረው ሲስተም እና አሁን ያለው በጣም ይለያያል። ስቴቱ በጣም ፍራጃይል ሆኗል፣ በጣም ተዳክሟል። የሴንተሩ the center is no longer holding. When the center is no longer holding, you have to be very very careful ብትሄድበት። ስለዚህ ይሄ ማለት የኦሮሞን ምርጫ አብይ በዛ ደረጃ ከበላው የኦሮሞ ትግል በቃ በሚያስደንቅ ደረጃ ማለት በሚያስገርም በሚያስደነግጥ ደረጃ ወደ ኋላ ተመልሷል እንደማለት ነው። ምን ለምን ኦሮሞ ላይ ብቻ ፎከስ ታደርጋለህ? ኢትዮጵያ ኖ አይ የጠየቁት ጥያቄ ያን ስለሆነ ወደ ኢትዮጵያው መለሳለሁ። አይ ጥያቄ አለ ወደ ኢትዮጵያው መለሳለሁ። ቆይ ቴዲ፣ እኔ እያልኩ ያለሁት የኦሮሞን ብቻ አይደለም የምናገረውን በየስቴጁ እየተናገርኩ ያለሁት ካየህ የኦሮሞን እጣ ፋንታ ከሌላ ኢትዮጵያ ጋር አትለዩት። አሁን የኢትዮጵያንም እጣ ፋንታ የሀገሩን ህልውና የሁሉም ህዝብ ህልውና በከፍተኛ አደጋ ውስጥ ከቶታል። አብይ ኦሮሞን ብቻ ሳይሆን ሁሉንም ችግር ውስጥ ከቷል። ልክ ነው፣ እንስማማለን በሱ። ይሄን ደግሞ ዛሬ አይደለም ያልኩት፣ ገና ሊመርጡ ሲሉ ምንድን ነው ያልኩት? ይሄን ሰውዬ የምትመርጡት ከሆነ ኦህዴድ ድርጅታችሁንም የኦሮሞን ህዝብም የኢትዮጵያን ህዝብም ለከፍተኛ ኪሳራ ያደርሳል አልኩ አይደለም። ዛሬ የኢትዮጵያ ስቴትን በተመለከተ በኢትዮጵያ ውስጥ የሚካሄደው ፖለቲካ የሀገሪቱን መበታተን ያመጣል የሚሉ ድምጾች በኢትዮጵያ በጣም ተደጋግመው የሚሰሙ ናቸው። አሁን አንተን የምጠይቅህ ስፔሲፊክ ቅድም ያልኩትን አስተያየት ሰጥተህ ስለነበር እና ራስህንም በኦሮሞ ብሔረተኝነት ማለት በዛ ውስጥ ካሉ በጣም ጉልህ ድምጾች መካከል አንዱ አድርገህ ስለምትገልጽ ኢንፋክት ስለሆንክም ነው ይሄን ጥያቄ ማለት አለ። ስለዚህ በጣም ሪግሬስ አድርጓል ሊባል ይችላል ወይ? ወደ ኋላ ተመልሷል ሊባል ይችላል ወይ? ምን ጥያቄ አለው? ደጋግሜ እንደተናገርኩት እኮ ለዚህ እኮ ነው የኦሮሞ መንግስት የሚለውን ነገር ኮንቴስት የሚደረገው። የኦሮሞ ህዝብ ዛሬ የገባበትን መከራ፣ ዛሬ ያለበትን ግድያ፣ ዛሬ ያለበትን የሰላም እጦት፣ የፍትህ እጦት። ድሮ እኮ ለፍትህ ለእኩልነት የታገለው ዛሬ እኮ የህልውና ጥያቄ ውስጥ ነው የገባው። ይሄ ደግሞ ለኦሮሞ ብቻ አይደለም፣ ሀገሪቷ በሙሉ ከፍተኛ ችግር ውስጥ ገብታለች ነው። እሱ ምንም የኦሮሞም ህዝብ የሀገሪቱም ህዝብ በከፍተኛ ሰቆቃ ውስጥ መኖሩ ምንም ክርክር ያለበትም ጉዳይ አይመስለኝም። አሁን ካንተ ጋር ስለምናወራ ነው ይሄን ጥያቄ የማነሳው። ግን እንደዚህ ከሆነ አምሹር በጽሐፍህም በስፋት እንደሚናገረው የታገላችሁት የኦሮሞ ህዝብ የበለጠ መብት እንዲያገኝ የእኩልነት የፍትህ ጥያቄ እንዲረጋገጥለት መሆኑን ጽፈሃል፣ ተናግረሃል በተለያየ ጊዜ። አሁን ያ ትግል ወደኋላ ተመልሷል። መጽሐፍ ላይ በስፋት እንደምትጠቅሰው ኢቭን ፌዴራሊዝሙ አደጋ ላይ ወድቋል ትላለህ። የዲሞክራሲ ጥያቄው አልተመለሰም፣ የዋስትና አላገኘም፣ ውሎ መግባት ዘርቶ መቃም አልቻለም፣ በሰላም ውሎ ማደር የቻለ አይደለም። ስትራቴጂ ነደፍኩለት፣ ተመራምሬ ብዙ አይነት አስተዋጽኦ አደረግኩበት የምትለው ትግል በዚህ ደረጃ የኦሮሞ ህዝብ ችግር ውስጥ በመክተቱ ለምን አትጸጸትም? አፈናን መቃወም ችግር አለው በፍጹም እያልኩ አይደለም፣ ዶንት ጌት ሚ ሮንግ። ግን ውጤቱ ይሄ ከሆነ ለምን አትጸጸትም? አልጸጸትም ብለህ ለመጽሐፍ ርዕስ መስጠት እንዴት ትችላለህ? ይሄ ከሆነ ሁኔታው ማለት ነው። እነ ሚካኤል ስሁልና የህወሓት መስራች የነበሩ በትግራይ ህዝብ ላይ ሲደርስ የነበረውን ጭቆና ለመታገል ጫካ የገቡና መስዋዕትነት የሆኑ ወይ ደግሞ እንደ ኃይሉ ማርያ ታግለው የደርግን ስርዓት ጥለው መጨረሻ ላይ የተገደሉ ሌሎቹ በመታገላቸው መጸጸት አለባቸው እንዴ? ውጤቱ ይሄ ከሆነ አዎ ባይነኝ። ውጤቱ ይሄ ከሆነ ነው። ውጤቱ ይሄ ከሆነ ደርግን በመጣላቸው አታቋርጠኛ። እሺ አታቋርጠኝ። ጥያቄ ስትጠይቅ አላቋርጥም። ስለጠየቀኝ ነው። እሺ ቀጥል። አይደለም ጥያቄ አታቋርጥ። እነዛ የትግራይ እንቁ ልጆች ልጅነታቸውን ወጣትነታቸውን በበረሃ አሳልፈው የደርግን ሰው በላ መንግስት በመገርሰሳቸው ይጸጽኑ። ከዛ በኋላ እንደ ጌታቸው አሰፋ ያሉ አውሬዎች መጥተው በትግራይ ህዝብ ስም ሳዲስቲክ የሆነ ቶርቸር በህዝብ ላይ ሲያደርጉ ስለታገሉ መጸጸት ነበረባቸው። ደርግን ከምንጥል ጌታቸው መምጣቱ ላይ ቀር ደርግን ባንጥ ይሻላል ሲሉ አይሰምታቸው ታውቃለህ? ኖ ብለው አያውቁም። እኛ አብይን
ይመጣል እንደ አብይ አይነት ሰው ይመጣል ብለን አሰብን። የነበረውን የህወሓት ኢህአዴግ ጨቋኝ ስርዓት ለመገልበጥ አጥንተን ታግለን ስለተሳካልን ለአንድም ሰከንድ አይጸጽተኝም። ሁለት ችግር አለ። ከዛ ወዲህ ግን እንደ አብይ አይነት የኦሮሞንም የኢትዮጵያንም ህዝብ እድል ያጨናገፈ በመምጣቱ ቅድም እንዳልኩት የአብይን ክፋት የህወሓትን ኃጢያት ለመሰረዝ የሚካሄደው አካሄድ እንደሱ እየሄድን አይደለም። ቆይ አሁን ሁለት ልዩነት አለ እዚህ ጋር ይኸውልህ። አንደኛ ስርዓቱ ተመሰረተ፣ ህወሓት ደርግን ጣለ፣ የተወሰኑ ጊዜያት ተፈጠሩ፣ እንደ ዊንዶ ኦፍ ኦፖርቹኒቲ ፓወር ኮንሶሊዴት እስኪደረግ ድረስ የተፈጠረ እድል ነበረ። ያንን እድል መጠቀም ይችሉ ነበር። ኢንፋክት በትግራይ ፖለቲካ ውስጥ የህወሓት ትግል ያመጣው ነገር ፈጽሞ ትግራይን የሚጠቅም አይደለም የሚል ሪዮተሪክስ አለ። ጀሶይ ነው ማለት አይባልም ብለህ አድርገህ እንዳትወስደው ብዬ ነው። ሁለተኛ አንተ በቀጥታ ተሳትፈሃል፣ በሽግግሩም ላይ ተሳትፈሃል ማለት ለመሳተፍ እቅድ አውጥተሃል። ኢንፋክት አብይ ቆሞን የጻፈው ሮድማፕ እያለ ነው ብሎ እስኪታቸው ድረስ በሽግግሩ ጉዳይ ተሳትፈሃል። ከ27 ዓመት በኋላ የሆነን ነገር በተመለከተ በምሳሌነት መጥቀስ ትንሽ ችግር ያለው ይመስለኛል። አንተ በቀጥታ በተሳተፍክበት ትግል ውስጥ አዳይን ኦፍ ዘ ዳይ የኦሮሞ ህዝብ የነበሩትን ነገሮች ካጣ መጽሐፍህ ላይ እንደተጠቀስከው ለምሳሌ የኦሮሞ ጥያቄዎች ያልካቸው የኦሮሞ ብሔረተኝነት ግቦች ያልካቸው ወደ ኋላ ከተመለሱ የተሻለ ልናስብ ይገባ ነበር ብለህ እንዴት አትጸጸት? ስለ አሁን እናንተ እያወራን እና የተሻለ በማሰብ ህወሓትን ማስቀጠል ነበር። ኖ እኔ የምጠይቅህን ጥያቄ ለምን ከህወሓት ጋር እንደምታገናኘው አይገባኝም። በነገራችን ላይ የኔ ጥያቄዎች ብቻ አድርገው ውሰዳቸው ማለት ስለሆነ ባያዝህ እንዳይናገር ብዬ ነው። እኔ እያልኩ ያለሁት ምንድነው በተሻለ ብናስብ ኖሮ ድሎቹን ጠብቀን ኦኬ የተሻለ ነገር ማምጣት እንችል ነበር። በደረሰው ነገር አዝናለሁ ማለት እንዴት አትችልም ልልህ ነገርኝ። ምን ነበር የተሻለው ከህወሓትን ከመጣልና ኢህአዴግን አምባገነናዊ ስርዓት እጅ ጠምዝዞ ወደ ለውጥ ከማስገባት የባለፈው ሌላ አማራጭ በመጽሐፉ አስቀምጫለሁ። አንዱ ስርዓቱን ሙሉ በሙሉ መገርሰስ ነበር። ሙሉ ኢህአዴግን መገርሰስ ነበር። ሌላው አማራጭ እኛ ወሰነው መገርሰስ፣ በተለይ ደግሞ የአረብ ስፕሪንግ ካየን በኋላ ስርዓቱን መገርሰስ ወደ የባሰ ግጭት ያስገባናል ብለን ስላሰብን ከኢህአዴግ ውስጥ ሪፎርም የሚፈልጉ ኃይሎችን ወደ ስልጣን ማውጣት we chose ሁለቱም ምርጫዎች መጥፎች ነበሩ። ከሁለቱም ምርጫዎች ሪሌቲቭሊ የተሻለውን ወሰድን። ሶስተኛው ምርጫ ህወሓት የነበረው ስታተስ ኮ እንዲቀጥል ማድረግ ነበር። ሶስት ምርጫ ስታተስ ኮ ማስቀጠል፣ ከስታተስ ኮ ውስጥ የተወሰኑ ሪፎርም ሊደግፉ የሚችሉት ሰዎች ወደፊት ማምጣት፣ ሶስተኛው ስርዓቱ ሙሉ በሙሉ መገርሰስ። ሶስቱም ጥሩ አልነበሩም። ከሶስቱ መጥፎ ምርጫዎች ሪሌቲቭሊ የተሻለ የሚለውን ወሰድ and I think we were right። so ይሄ አሁን እየሆነ ያለው እንዲሆን የተደነገገ ነበር እያልክ ነው? this was bound to happen። ጽፌዋለሁ እኮ ጽሁፍ ውስጥ አብይ የሚባል ሰው ከኢህአዴግ ውስጥ ይወጣል ብሎ ያሰበ ማን አለ? የአብይን አይነት አመለካከት ከኢህአዴግ ውስጥ ስትራቴጂ ስነድፍ አሲዩም የምታደርጋቸው ቤዝድ ኦን ፋክት በዛ ጊዜ ከነበሩ ኢህአዴግ እንዴት ነው የሚታየው? ህብረ ብሔራዊ ፖለቲካን የሚያራምድ ሌፍት ሊኒንግ ኢኮኖሚክ ፖሊሲ ያለው ይሄንን ነው የምትወስደው። ከኢህአዴግ ውስጥ የሚመጣ ሰው ይሄንን አመለካከት ይዞ ነው የሚመጣው ብለህ ነው ታስበው። ከዛ ውስጥ ራይት ዊንግ የሆነ ኒኦ ሊበራል ራዲካል ኤክስትሪም ኒኦ ሊበራል የሆነ ሰው ይወጣል ብሎ ማሰብ እንዴት ይቻላል? ወይ ደግሞ ከዛ ቢት ስርዓታዊ ማለት አሁን ሽግግሩ በአንድ ግለሰብ እጅ እንዳይ ማለት በአንድ ግለሰብ ቁጥጥር ስር እንዳይወድቅና የሚፈልገውን ማድረግ እንዳይችል የሚያስችሉ እርምጃዎች መውሰድ ይቻል ነበር። ተሸጋገራችሁ ወደ አብይ ወደ ስልጣን መጣ። ግን ኢሊቱ አብይ እንደፈለገው የማያደርግበትን ሪያሊቲ እንዲፈጥር አጀንዳ መቅረጽ ይችል ነበር። ሆ ብሎ ከሚደግፍ ያንን ማድረግ ይችል ነበር። ኢሊቱ ይችል ነበር። በጣም ደግሞ ተሞከረ። አንደኛ ይሄ መጀመሪያው አንድ የዲሞክራቲክ ትራንዚሽን የሚበላውም የሚሳካለትም በመጀመሪያው 6 ወር እስከ 1 ዓመት ነው። መጀመሪያ ላይ ይህ ሰው አይሆንም ሽግግሩን ለመምራት የሚያበቃው ተክለስብና ልምድ ብቃት የለውም በየተከራከርኩ። ከዛ በኋላ የኢህአዴግ ሰዎች ሌሎቹም
ሉጋም እንዲይዙ ከፍተኛ ገብ ሞከር ነው። ምንድነው ያደረጉት? አዋሳ ላይ ሄደው ሁሉም ዋተም አዴንም ደእዴንም ሆነው በመቶ መልሰው የመረጡት while the signs were there። ከዛስ የተቃዋሚው ኃይልስ እኔ እኮ እንደ ፓራያን የታየው በዛው let's be fair እኔ እኮ እንደዚህ ያየኝ ሰው ይሄ ሽግግር ገደል ሊገባ ነው፣ የጋራ ፍኖተ ካርታ ያስፈልጋል በመለበት ጊዜ ቀንቶ ነው ብጥብጥና አመጽ ሐራራ ሆኖበት ነው ሲባል ነበር። ምን ማድረግ ነበረብኝ እኔ? እሱን እንደጠቀስከው ሁሉ አብይን ደግሞ የማይኮራ ማንንም ሰው የሚያናግር ነፃነት አብዝቶ ያትረፈረፈ ዲሞክራሲን በሚያስደንቅ መንገድ ያሸጋገረ ብለህም አስተያየት ሰጥተሃል። ኢንፋክት የአብይ መከላከያ በአንዳንድ ሰዎች ላይ እርምጃ እንዲወስድም ሁሉ እስከ መጠየቅ ደርሰሃል። ፖለቲካል ክላሱን ቢረሽን አሁን ምን እናደርጋለን ብለህ እኔ ያኔ ፕሮግራም ሰርች እንደነበር አስታውሳለሁ። የሰኔ 15ቱ የአማራ ክልል ግጭት በተፈጠረበት ወቅት ምንድነው የምንፈልገው? ኢታማጆር ሹማቸው ተገድለው ፖለቲካል ክላሱን ሰብስቦ እንዲረሽን ነው ወይ የምንፈልገው ብለህ ሁሉ እንዴ ምን ሆኗል ሰውዬ ምን አይነት ሐሳብ ነው እያቀበለ ያለው የሚል ድንጋጤ ተፈጥሮብኝ እንደነበር ታስሶ ይሄም የስዕሉ አካል ነው ልልህ ነው። መጀመሪያ ይሄ ሰው አይሆንም አልኩ፣ ተቃውሞ ደረሰብኝ። ከዛ በኋላ ኦኬ ብቻን ስትሆንና ሁሉም ሰው አንድ አቋም ወስዶ አንድ ብቻን ስትቆም ቆም ብለህ ማሰብ እንዴ maybe I'm wrong if everybody says something ሁሉም ሰው ይሄ ሰው ይሆነናል ካለና እኔ ብቻ ከሆነን እውነት ደምለ ራሴን መጣራት ጀመርኩ። ኦኬ ምን ላድርግ? ኦኬ ክሪቲካል ሰፖርት እንስጥ። የመጀመሪያዎቹ 6 ወራት አብይ ያደረገው ነገር የሚደነቅ ነበር። ይሄ የሚካድ አይደለም። ፖለቲካ እስረኞችን ፈታ፣ የፖለቲካ ምህዳሩን ከፈተ፣ የማህበረሰብ አካላትን እያገኘ የሚያደርገው ማናገር ማወያየት የሚደነቅ ነበር። ይሄንን መካድ ለኔ ንፉግነት ነበር። ምንም እንኳን ሪዘርቬሽን ቢኖረኝ በሰውየው አመራር ላይ መጀመሪያ አካባቢ ያደረጋቸው ነገሮች የሚደነቁ ነበሩ። ይሄንን ማበረታታት ይጠቅም ይሆናል በማለት ሜቢ በዚህ ከበረታታ ነው ሜቢ ከምተቸው ዳውትና ጥርጣሬ ያያለም ሜቢ ከዚህ ካበረታታ ነው ምናልባት በዚህ ሊቀጥል ይችላል በሚል ኦፍ ኮርስ አድርጌያለሁ። ምን ተሳስተ ነበር ያለ ተሳስተሃል? ለምን ያንን ማድረግ ስተት ነበር? ሲያደርግ የነበረውን በጎና ፖዚቲቭ ነገር ማድረግ ትክክለኛ ማለት በኢትዮጵያ ውስጥ የነበረውን ነፃነት ማስተዳደርን የተቸገር ነው ብለህ ስትገልጽ አንተ አምባገነን ስልጣኑን እስኪያደላድል ድረስ ያለችውን ዊንዶው ኦፍ ኦፖርቹኒቲ ከነፃነት ጋር እንድታምታታ አይጠበቅም። ፖለቲካል ሳይንስ ነው ጥናት አይደለም። ስህተት አልሰራህም። እዛ ጋር ምን ነበር ስለነበረው አሁን ያለውን ዊንዶው ኦፍ ኦፖርቹኒቲ የፖለቲካል ሊበራላይዜሽን በመጠቀም የጋራ ፍኖተ ካርታ ማምጣት ላይ ፎከስ ካላደረግን በስተቀር this windows of opportunity will close። ይሄ ሰውዬ ወደ አምባገነን ለመሄድ ያለውን ፍላጎት የሚያሳካ ነው። ይሄን ዊንዶው ኦፍ ኦፖርቹኒቲ ወዲያ ማዶ ከዚህና ከዛ ቆሞ በመታኮስ የቃላት ጦርነት ከማድረግ ሰብሰብ ብለን የጋራ ፍኖተ ካርታ ማድረግ መቻል አለብን። በግልጽ በሚዲያ ከማድረገው ያባለፈ የተለያዩ የፖለቲካል ሊቃንን በመሰብሰብ please let's come together jointly critical support እየሰጠነው ግን ኮንስትሬንት ማድረግ አለብን ብዬ ስናገር ነበር። በደርግ ጊዜ ለደርግ ክሪቲካል ሰፖርት ለመስጠት የገቡ ሰዎች ተበልተዋል እንደምታውቀው የመይሶን ሰዎችና አሁን ወደ ኋላ ሲያስቡት ገጥመውኛል ሰዎች ያኔ ክሪቲካል ሰፖርት ለደርግ መስጠት ይቻላል ብለን ማሰባችን ስህተት ነበር ይላሉ። would you say the same? I don't think ስህተት አልነበረም እና ኃይሌ ሄደው ያንን መሞከራቸው ስህተት አልነበረም፣ ውጤትም ነበረው እና ኃይሌ ፊዳ ነገደ ጎበዜ ተመልሰው ያን ባደርጉ ኖሮ ህዝባችን መሬት ላራሹን በሚለው አዋጅ ተጠቃሚ አይሆንም ነበር። መስዋዕትነት ያስከፍሏቸዋል። ሆኖም ግን ባለችው ዊንዶው ኦፍ ኦፖርቹኒቲ ስር ነቀል ለውጥ ያመጣ ስራ ነው የተሰራው። በእኛ ጊዜም ይሄንን ነው የሞከርነው። ሴኩላሪዝምን በተመለከተ መጽሐፍ ላይ አንድ ጥያቄ አንስተሃል። ጽፈሃል። ሃይማኖትና መንግስትን በተመለከተ ያለን ግንኙነት በተመለከተ አንስተሃል። ራዲካል ሴኩላሪዝምም ችግር እንደሆነ ጠቅሰሃል። በዚህ ምክንያት ቀጥሎ ማነሳለህን ጥያቄ ጠይቀሃል። ሁለተኛም አንድ አኔክዶት ሰዎችን ስላንተ ሳትጠያይቅ የነገሩኝ ነገር
ጃዋር አያቶላ በሉኝ ይላል አሉ። አንደኛ ትላለህ ወይ? ሁለተኛ ሪሊ በሴኩላሪዝም ታምናለህ? አያቶላ ይሉኛል የሚሉኝ ለምን እንደሆነ ደግሞ ታውቀዋለህ። ኢምፕሊኬሽኑ ምን እንደሆነ አያቶላ ራሳቸው እያሉኝ በሉኝ ይላል። አያቶላ ሲሉኝ ለምን እንደሚሉኝ ያውቃለሁ። ግን አጀንዳ አድርጌው ለምን መሰለም አልቆመው አጀንዳ ማድረግ አልፈልግም። ከዛ ያለፈ እኮ ማይሉኝ ነገር የለም። ብዙ ነገር ይሉኛል አይደል? ግን አይ ዶንት ኬር። ለዛ ነው የምተው። ኢምፕሊኬሽኑን ግን ሳላውቀው ምን ወዴት ዳርዳሩ ወዴት እንደሆነ በደንብ ነው የምረዳው። እና ምንም አይገርመኝም። እኔ የፈልጌው ሳይሆን ይሄን ላንተ የሚሉ ሰዎች ደግሞ አያቶላን እኔን ከምን ጋር ለማያያዝ ሞክረው ሲጠቀሙበት የነበሩ ሰዎች ናቸው። ለምን አትነግራቸውም? አሁን አንተ በሴኩላሪዝም ታምናለህ ወይ? ምን አይነት ጥያቄ ነው? ሌላ ሰው ቢሆን እኔን ትጠይቃለህ? እኔ ጠይቃለሁ። ነው አላጋጠመኝም፣ ግን እጠይቃለሁ። ከምን ጋር እንዳገናኘው አይደለም። ይሄንማ ማቆም አለብህ። እንዲህ አይነት እስላሞፎቢያ እኔ እኮ ጥያቄ እኮ ነው የጠየቀው። መጽሐፍህ ላይ በጻፍከው ይዘት ላይ ተመስርቼ አንድ ጊዜ ሰማኝ ቆይ በጽሐፍ ላይ በጻፍከው ነገር ተመስርቼ ሰዎችን ስጠይቅ ደግሞ ይሄንን ይላሉ። therefore here you have a chance to make yourself clear በሴኩላሪዝም ታምናለህ ወይ ስልህ it should be easy for you to say አዎ ወይም አይ። ከምንም ነገር ጋር አታስተሳስረው and trust me የክርስትና ለምሳሌ ልንገርህ መስቀል አርጎ ፖለቲካ ለመስራት የሚሞክር ሰው ቃለ ምልልስ ለማድረግ ሲያጋጥመኝ I'm 100% sure ይሄን ጥያቄ እንደምጠይቅ። ስለዚህ ከምንም ጋር አታስተሳስረው። ቴዲ ጥያቄው ለምን እንደመጣ አንተ ምን የምናውቃለን፣ ግን አንተ ያልከው ወዳልከው እንሂድ። አሁን እኔ ኢትዮጵያ ውስጥ ሴኩላሪዝም እና ፌዴራሊዝም እና ዲሞክራሲ ሶስቱ ደጋግሜ የምጽፈው ወሳኝ ናቸው ብዬ የማምነው። ሴኩላሪዝም አይደለም ብዝሃ ሃይማኖት በሆነ ሀገር ውስጥ ተውና አንድ ሃይማኖት ባለው ሀገር ውስጥ የስቴት ኢንስቲትዩሽንስ እና ሪሊጂየስ ኢንስቲትዩሽንስ ክራይቴሪያ ያለው ትዊን ቶለሬሽን ብዬ ያስቀምጡት መጽሐፍ ውስጥ በዛ መቀጠል ለሀገርም ለሃይማኖት መብት ለስቴት ሴኩሪቲ